በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅድስት ኪዳነ ምሕረት እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ ቸርነቱ ጸዳል ብርሃንም አይነ ልቦናዬን ያብራልኝ። አሜን። የቃል ኪዳኗ እመቤት ሆይ ከእግዚአብሔርን በታች በሰማይን በምድርም አንቺ የሁሉም እመቤት ነሽ እኮን። ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራሪ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበት እና የሐር ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትልም እንደ ኤልያስ ስጋው ሕይወት ያይደለ ነፍሴን ሕይወት የሚሰጠኝ ዘንድም በታላቅ ጉባኤ ፊትም የምሕረት ቃል ኪዳን በገባለች ልጅሽ ዘንድም አማልጅኝ። አሜን። ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያትም ሁሉ በበላይነት ላለውና ለሚኖረው ርእስሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳንን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትም ደም ግባትሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ሕብርም ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችንም ኖህም አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ለቀራንብትኪ እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታ አገላለጥም ለመጠበቅ እና ለመንከባከብ ለተፈጠሩ ቀራንብቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽው ልጅሽንም ኃጥአን እንኳን ቢሆኑ ስምሽን ከጠሩ ምርልሻለሁ ስትል የገባህልኝ የቃል ኪዳን ወዴት አለ ብለሽ አሳስቢው። ለአዕይንትኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥም በሁለት አንጻር ተተክለው እንደሚያበሩ የቀንዲልም መብራቶች ለተመሰሉ ዓይኖችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽም ከጥፋት ሁሉ አድኝኝ፣ ያለ አንቺ መዳን የሚቻለው የለምና። ለአእዛንኪ እመቤቴ ኪዳነ ምሕረት ሆይ ባህርሽን ባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራችን ለተናገራቸው አእዛኖች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጻድቅም ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳየኝ ማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ለመላትኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳትን በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የህሊና የኋላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። አሜን። ለአእናፍኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ እደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አእናፎችሽ ወይም አፍንጫዎችሽ ሰላምታ ይገባል።
የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነትን ከጠላት ጥፋት ጠብቂኝ። የክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። አሜን። ለከናፍርኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆኑ አምላክ ዘንድ የምሕረትንም ቃል ኪዳን ላስገኙ ከናፍሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር አክሊልን በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅ። አሜን። ለአፍኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና ትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደ ልጅሽና የብዙ የሚሆን በመላእክቶች ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ለአስናንኪ ለትክክለኛው አበቃቀላቸውና ተሸልተውም እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራትም አድርጊልኝ። በደልንም የሚወድ ጠላት የግብፃዊን ጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። አሜን። ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል አርእስተ አበው ማለትም የአብርሃምን፣ የይስሐቅን፣ የያዕቆብን ቃል ኪዳንና የሙሴንን ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያሽን ቃል ኪዳንሽን አሳስቢልኝ። አሜን። በእውነት ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክን በገብርኤል ቃልን ለተቀበለ ቃልሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይል ማደሪያ ሆነሻልና ኃጥአን መዳን ወይም መጽደቅን በሚችሉበት ገንዘብ የይቅርቷ የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝም የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ክርስቶስ መስቀል ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውንም ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናት ሆይ በቃል ኪዳንሽ አረጋጊኝ። ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት መታፎች ስለምን በብዙ ትደክሚያለሽ? ብዙ ከመመራመርም ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፍም አገዛዝም የበረከትን ነፃነት ለተጎናጸፉ ትከሾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳንሽ ትከሻን ኮከብ በይኝ። ከልጅሽ መንጎች መካከልም የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖት ያለኝታ ፍጹም ተስፋዬ አንቺ ነሽና። ለዘባንኪ እመቤቴ ኪዳነ ምሕረት አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት
ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደግሞ ባያሰለጥነው አንቺ ቅርብ ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። አሜን። ለእንግድአኪ እመቤቴ ኪዳነ ምሕረት ሆይ በእንግድአሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽም ሰላምታ ይገባል። የቃል ኪዳን እመቤት ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድን በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። አሜን። ለመዛርእኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሪ መለኮትን ከስጋሽ ስጋን ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፎ ለተንከባከቡት ክንዶችሽም ወይም ኩርማዎችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ከምድራውያንም ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነትን መታሰቢያሽን አደረገ ኃጥእ ቢሆን እንኳን በመንግስተ ሰማያት ከአንቺ ጋር ነግሶ ይኖራል። ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለ ሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽም ሰላምታ ይገባል። የቃል ኪዳን እመቤት ሆይ የምሕረት ቃል ኪዳንሽ በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሜን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ልዩ ተአምራትሽም ከመኖር ወደ አለመኖር አስወግጀው፣ እሱ ተራጋሚ ነውና። ለእረሃኪ እመቤቴ ኪዳነ ምሕረት ሆይ በታላቅ መቅደስ ወሬጥም ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳን እመቤት ሆይ እንደዚሁ ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬ እንደተመረጠ የሰርግ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። አሜን አሜን። ለአጻብዕከ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተትን መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግም የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህም ለሰይጣንና ለተከታዮችም ከተዘጋጀ ገሃነመ እሳት በቃል ኪዳንሽም ኃይል ድን ዘንድም የድንግልና ወተት በሚያመነጩ ጡቶችሽና እጅግ በሚያስደንቁ ደም ግባትሽም ማጸናለሁ። ለገባዋትኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማልም በግራ በቀኝም ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበር ጠልተዋልና። ለከርስኪ እመቤቴ ኪዳነ ምሕረት ሆይ የቅርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትንም ለሚመገብ ብሩክ ከርስሽም ሰላምታ ይገባል። የቃል ኪዳን እመቤት ሆይ የእግዚአብሔር የሕጉ ታቦት የተባለሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ የፏፏቴን ውሃ ከፍቅረ ነዋይ ፈጽሞ ይጠበል። አሜን። ገንዘብ ወዳድነት ከሴጣን ወጥመድ ያስገባልና። አሜን። በእውነት ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦች ሁሉ ሰላምታ ይገባል። የቃል ኪዳን እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽም የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢ። አሜን። ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተጎላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማኅፀንሽ ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናይ መልአክን በአየርም ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። አሜን። ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ
ለአምስቱ ሕዋሳት አካል መመኪያ ለሆነ ድንግልናሽ ሰላምታ ይገባል። የነባ ቤት መቅደስ አዕማድ ወይም ምሰሶ ለሚሆኑ አቆያጾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የአዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድም ጊዜ በመማለድ ጊዜ እግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ ወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጂ። አሜን። ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔም ሕፃናትን በፈጁ ጊዜ በእሾህና በእንቅፋትም እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የቅስራ ልጅ ሆይ አንተን የምትወድህን ስለ ሦስት ባህሪዋ ብለህ በእውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ለአጻብዕኪ እመቤቴ ኪዳነ ምሕረት ሆይ ያንዳንዳቸው በብርሃናዊ አጽፍ ለተሸለሙ ከጫሞችሽ በፊትም በተቀዳሚነት ለሚገኙ ለሁለቱ እግሮችሽ ጣቶችም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀርቶ እየጠጣ ወዴን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአት ሸሽገሽ ንጹሕ አድርጌኝ። አሜን። በእውነት ለቆሚቲ እመቤቴ ኪዳነ ምሕረት ሆይ ትሩፋትም አየር ላሳደገውና የኃጢአትም ኃይለ ነፋስ በፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኑሮ የበላይ ሰብን ነፍስን ማዳን ባልተቻለው ነበርና። ለመልክዕኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥ እና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆን ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራትም አልፎ ወረድ በተቋጠረ ጊዜ መጠጊያ ይሁነኝ። አሜን። ለፀአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአክ ሞት ጥቁር ጥላውን ሳይጥልብሽ ሐሱም ራእዩንም ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ፀአተ ነፍስሽን ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋዬ ለይቶ በወሰደ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር መለኮቱ ባህሪ ማደርሻለሁ። አሜን። ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ ባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ጽድቅ ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። አሜን። ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርግልኝ። አሜን። ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእኔ ሟችም የምሆነ አገልጋይሽ በሞት የሰዓት ፈጥነሽ ድረሽልኝ። ከክርስቲያንም ወገን አንድ ወይም አንዲቷ ስትሞት በዚያ ነፍስም ለማረጋገጥ አንቺ ፈጥነሽ ትደርሻለሽና። ለትንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለመሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ
የአባታችን የአዳም የጥንቱ የመዳን ተስፋ አንቺ ነሽ እኮን። ቃል ኪዳንሽና ጸሎትሽ ከእርሱ ባይኖርስ ኑሮ በነፍሱም በስጋውም በዚያ በጥፋትም ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ስጋ ወደ ፈለሰበት ወደ አዲሱ የሕይወትም ሕንፃ አዳራሽ ለተዛወረ የስጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ ማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽኛልና። ነሐቁቶ ለእግዚአብሔር እመቤቴ ኪዳነ ምሕረት በችግረኞችም ጉባኤ መካከል መታሰቢያሽን ቃል ኪዳን ነግር ዘንድ ቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። እግዚአብሔር ይመስገን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራሱ ላይ የሰማያዊን አክሊል መንግስትን አቀዳጅው። አሜን። ስብሐት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ትጠብቂኝ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ይገባል። ኃጥአንን አማልደሽ የምታጸድቂ ለአንቺ ሰላምታ ይገባል። ከ90 በጎቹ ተለይቶ የጠፋ በግ አዳምን የምትፈልጊ ለአንቺ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኚ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረት ሁሉ የማዳን ምልክት ለሆነሽም ለአንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያውያን ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደትን በውሃ የምታስለውጪ ለአንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመንን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። አሜን። በእውነት ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ስራ በመስራትና በትሩፋተ ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳንሽን ባለቤት ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግስት መገኛ መድኅን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበት ቤተ ክርስቲያን በስምሽ ያሳንጸውን መታሰቢያሽ ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅር ባይ ከሚሆን ልጅሽም ይቅርታን ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላትን በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በግራ አጋንንት ከመረገጥና ከመጠቅጠቅ ታድኝኝ ለዘለዓለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና
ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቸሪቱን አምላክ ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ለአንቺ ሰላምታ ይገባል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ ማኅፀንሽ ፍሬ ብሩክ ነው። ጸጋን ክብርን የተሞላሽ ንጽሕት ድንግል ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ይቅር ይለን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአንድ አምላክ ለአብ ወወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። በእውነት እናታችን ኪዳነ ምሕረት ከበረከት ሀገራችን ሰላም አድርግልን፣ ቅዱስ ቤተክርስቲያናችን ጠብቅልን፣ ማህበራችን አስፋልን። ቸር መድኃኔዓለም ሆይ ሁላችንን በአንድነት ማረን፣ ይቅር ይበለን። አሜን። በእውነቱ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን ለዘላለሙ።